እውነት ልሻለሁ ዛራ፣ ልጅ ደብቆ ማሳደግ ከባድ ነው። በእሱ ያየሁት ፈተና በማንም አላየሁትም። አሁን ላይ እኮ አድጎልሻል እመቤቴ። የፈለገ ቢሆን ልጅ ጥቅም ያለው ነገር ነው። ብቻ ከመሆን ያድናል። ምን አለ እኔ አንቺ ዕጣ በደረሰኝ ብዬ ተመኘሁ። እንዴት እናት ዛራ? አየሽ፣ ለአንዱ ቁስል የሆነው ነገር ለሌላኛው ያላገኘው ምኞት ነው የሚሆነው። እባክሽ ዛራ፣ ምንድን ነው ለማለት የፈለግሽው? በደንብ አስረጅኝ። እመቤቴ፣ እስካሁን ደብዛውን ያላገኘሁት የጠፋችብኝ ልጅ አለች። በእውነት? ቆይ የዚህን ያህል ድብቅንሽ ማለት ነው? እስካሁን ሳትነግሪኝ? አይ እንደዛ እንኳን ሳይሆን በየጊዜው ማንሳት ህመም ነው። በየሰው ቤት እየዞርኩ በልቶ ለማደር ስሮጥ ሮጣ ያልጠገበችውን ልጄን ግን አጣኋት። ቆይ በምን አጋጣሚ ነው የጠፋችው? እሱ ታሪኩ ብዙ ነው። በሌላ ጊዜ አወራሻለሁ። እድሜዋ ስንት ነው? 23 ሆናለች። አይዞሽ እናገኛታለን። ግን ለመፈለግ ሞክረሽ ነበር? አዎና፣ ግን የሞከርኩበት መንገድ ሁሉ አልተሳካም። አይዞሽ፣ የሆነ ሰዓት ነገሮች ተስተካክለው እናገኛታለን። አሁንማ ተስፋ ቆርጫለሁ። ታይ፣ በልጅ ተስፋ ይደረጋል እንጂ ተስፋ አይቆረጥም። ምናልባት ራሷ ፈልጋሽ ልትመጣ ትችላለች፣ አይታወቅም። እንደው አድርጎት ነው። የተመኘሁት ነገር ቢኖር ግን አይኗን ሳላዩ እንዳልሞት ነው። ታይ አይባልም፣ መልካሙ ማሰብ ነው እንጂ። ለምን እንደዛ ትያለሽ? ኧረ ልበል እንጂ። በዛ ላይ በሰው ቤት ይህን ሁሉ እድሜ መጨረስ በራሱ ትልቅ ህመም አለው። ያስከፋሽ ነገር አለ ማለት ነው እንዲህ ካልሽ እናት ዛራ። ማን? እናንተ? ኧረ በጭራሽ። እኔ እዚህ ቤት እድሜን በሙሉ ስኖር አንድ ቀን ከፍቶኝ አያውቅም። የበታችነትም ስሜት ተሰምቶኝ አያውቅም። እንደውም በተቃራኒው የእናትነት ስሜት ነው የሚሰማኝ። ቤሌን፣ እስኪ ንገሪኝ፣ አምነን የመጀመሪያሽ ነው? አዎ። ለዛ ነዋ በጣም ብዙ ዋጋ የምትከፊው። የመጀመሪያ ፍቅር እኮ ስለ ፍቅር ብዙ የምታውቂበት ትምህርት ቤት ነው። አዎ፣ በትንሽ ጊዜ ውስጥ ከዛ ሰው ጋር ሰላም ከሆንሽ መግባባት፣ ልጅ መውለድ የሚባሉት ነገሮች ያምሩሻል። ግን ይሄ ስሜት ትንሽ ሰዎች ላይ ብቻ ነው። አብዛኛው ሰው የሆነን ሰው ተዋውቆ በዛ ሰው ለማለፍ ብቻ ነው የሚፈልጉት። በደንብ አውቀዋለሁ ያንን ስሜት። ሴቶች እኮ የጎዳቸው ሰው ሲኖር እንደዛ ነው የሚሆኑት። እኔ አሁን ላይ እንደዛ ነው ማስበው። ለምን? ሜሌክ ጋር ስንተዋወቅ በጣም ጥሩ ሰው መስሎኝ ነበረ። ግን በኋላ ማንነቱን ሳቀው ልርቀው ወሰንኩ። ግን እሱ በግድ አብሬው እንደሆን ማድረግ ጀመረ። ግን ለምን ፍላጎትሽን አልነገርሽውም? ነግሬያለሁ፣ ግን እሱ ምንም ሊሰማኝ አልፈለገም። ሜሌክ በጣም ቅናተኛና እምቢ መባል ማይወድ አይነት ሰው ነው። ሌላኛዋ ደግሞ አሮጊቴ ሴማ ናት። አሮጊቴ ያልኩ እንዴ? አያቴ ሴማ። ያ እድሜዋን ብዙውን ጊዜ በትምህርት ነው የጨረሰችው እና ሲመስለኝ አሁን ማሰብ አቁማለች። ማለቴ ትምህርት ያለ ልክ ሲሆን በጣም ነው የሚጎዳው። ከንግግርሽ የተረዳሁት የተማረች እንደሆነች ነው። አዎ፣ እና ደግሞ እየመረጠች ነው የምትሰማው። አልገባኝም። በቃ መስማት ስትፈልግ ትሰማለች፣ ካልሆነ ትተዋዋለች። ምን አይነት ነገር ነው የምታወሪው? እኔ እኮ ማወቅ የምፈልገው ባህሪዋን ነው። ባህሪዋ ተቆጪ ናት። እናም ደግሞ ነገሮችን ለማወቅ በጣም ትሞክራለች። በአምነን ደግሞ አትደራደርም። ኧረ ደስ ይላል። አዎ፣ ሌላ ስለማን ልንገርህ? ማለቴ ማወቅ የምትፈልገው ነገር ካለ። አንቺ ካልደበረሽ ስለ ሁሉም ባቅ ደስ ይለኛል። በእውነት የማማት ጥማቴን ያስታገስክልኝ። በቀጣዩ ደግሞ ስለሌሎቹ ለመናገር ዝግጁ ነኝ። አሁን ላይ ወንድም አግኝቷል። ቀርቦ የሚያወራው ሰው ስላልነበረ በጣም ደስ ብሎታል። ለሱ በጣም በጥሩ ሳን የመጣለት። ቆይ ግን ማን ነው የሚባለው? ስሙ ማን ነው ደግሞ? ምን አይነት ሰው ነው? ባሩክን ሳይው ከአምን ጋር በጣም ባህሪያቸው የተለያየ ነው። እንዴት ማለት? ቆይ ምን አይነት ባህሪ ነው ያለው? ተጫዋች ነው በጣም። ስለ ነገሮች ያለው ጥልቀት በጣም ነው የሚያስገርመው። በምን አወቅሽ? አምናን አስከፍቶኝ በነበረ ሰዓት ተከትሎኝ ክፍሉ ይመጡም ነበር። እሺ፣ ከዛስ ምን ተፈጠረ? አወራን። ስለ ራሱ የነገረኝ ነገር ብታይ በጣም ነው የሚገርምሽ። ብቻ በቃ በጣም ተጫዋች ነገር ነው። ሁሉንም መታወቅ ይፈልጋል። አምናን በማግኘቱ በጣም ደስተኛ ሆናል። ወንድማማቾቹ ፍቅራቸው አልተቻለም በእኛ። አዎ። አቶ አምናን ፈልጋኝ ነበር? አዎ፣ ቤሌን ከዚህ ቤት መውጣቷ ተደጋጋሚ ሆነብኝ። ስለ ሁለታችን ነገር ደግሞ ከአንቺ በይበልጥ የሚያውቅ ሰው የለም። አዎ የኔ ልጅ፣ ግን ደግሞ አንተ ልክ ያልሰራሃቸው ነገሮች አሉ። ታዲያ ውጥረት ውስጥ እኮ ነኝ። ያንን መረዳት ያቅታታል እንዴ? የኔ ልጅ፣ ቤሌን አዋቂ ናት፣ መካሪያ ያስፈልጋት።
ግን ደግሞ አሁን ላይ ፍጹም ማላቃት ልጅ ሆናለች። ተስፋ ቆርጣብኛለች። አዎ ልጄ፣ ብደብቅህ አልጠቅምህ። ልጄ ከአንተ ለመራቅ ብላ ነው ከዚህ ቤት የምትወጣው። እሱማ ገብቶኛል። ታዲያ እኔ ምን ላድርግ? አንተም እኮ ደጋግመህ ጎዳሃት። እናቴ፣ የኔስ ጉዳት፣ የኔ ሁሉ ጭንቀት ማን ነው የሚረዳኝ? ከራሴ ስሜት በላይ የተጨነቅኩላቸው ሰዎች ናቸው በተደጋጋሚ እየጎዱኝ ያሉት። እሷም እንደዛ እንዳታደርግ ፈርተህ ነው? እንደዛ ለማለት ፈልጌ አይደለም፣ ግን ደግሞ ታውቂያለሽ፣ እኔ ነገሮችን ማስረዳት የምችል ሰው አይደለሁም። የኔ ልጅ ስለ አንድ ቢራቢሮ ታሪክ ልንገርህ። አንድ ቀን አንድ ወንድ ልጅ ከቅርፊቱ ሊወጣ የሚታገል ቢራቢሮ አየ። ቢራቢሮ በጣም ሲቸገር ሲያይ አዘነለት። ለምን እንዲታገላል ብሎ ራሱን ጠየቀ። ከዛም ቅርፊቱን በትንሹ ቆረጠለት። ቢራቢሮው ወጣ፣ ግን ክንፎቹ ደካማዎች ነበሩ፣ መብረርም አልቻለም። ከዛ አንድ አዋቂ ሰው እንዲህ አለው፣ ቢራቢሮ የሚያደርገው ትግል ክንፎቹን ለማጠንከር ነው አለ። አንተ ችግሩን ስታስወግድለት የሚያስፈልገውን ዋጋ እንዳይከፍል አድርገዋል። ስለዚህ መብረር አልቻለም። አየህ ልጄ፣ ዋናው ትምህርቱ ትልቅ ነገር ለማግኘት ትልቅ ዋጋ መክፈል ያስፈልጋል። ድካም፣ ትግልና ትዕግስት የስኬት ዋጋዎች ናቸው። ገብቶኛል እናቴ፣ በቻልኩት እሞክራለሁ። በል በቃ እኔ ወደ ታች ልውረድ። ሰላም ሞርዚና። ሰላም ወይዘሮ ሜርሲ። እኔ የምልሽ ግን ሞርዚና፣ አይከብድም እናትና ልጅ ሰው ቤት ትገኛ መሆን? እሷችን የሚመለከት ጉዳይ አይደለም። ለምንድን ነው የማይመለከተኝ? የእኛ ቤት እኮ ነው። በስምሽ ሲም ካርድ የሌለሽ ሴትዮ ራስሽን እንደ ቤት ባለቤት ስትቆጥሪ ትንሽ አታፍሪ? ስሚ፣ በዚህም አለ በዚያ ይሄ ቤተኛ ነው። ስለዚህ አንቺም ልጅሽን ራሳችሁን ችላችሁ ውጡ። አልወጣም፣ እመኝ። ግን አንቺ በቅርቡ የምትወጪበትን መንገድ አስተካክላለሁ። ያማ በጭራሽ እንዲሆን አልፈቅድልሽም። ለመሆኑ መቼ የወለድሽው ልጅሽ ነው? አሁን ላይ ቆመሽ ስታስቢ ያኔ ሰው ወልዳ ለመኖርሽ ቆጨሽ? የጠየኩሽን ብቻ መልስ ስጪኝ። ስለማይመለከትሽ አልነግርሽም። እሱም በቅርቡ ደርስበታለሁ። እስከዚህ ሰዓት ድረስ የት ነበርሽ? መቆየት የፈለግኩበት ቦታ። ቆይ ስወጣና ስገባ እየጠበቅ መናገሩ አስፈላጊ ነው? ቤሌን፣ ከቤት ወጣሽ፣ እስከዚህ ሰዓትም ድረስ አመሸሽ። ታዲያ ይሄ ትክክል ነው? ይሄን ማለት የምችለው እኮ እኔ ላይ ሳይሆን ሚስት ማርያ ላይ ነው። እሷ ሚስት አይደለችም። ጄሪም እንደዛ ነበር የምትለው ታስታውሳለህ? አንዲትን ሴት ቦታ እየሰጣት አብረክ መኝታ ቤት እየዋልክና እያደርግ ግን ደግሞ ሚስት አይደለችም ትላለህ። እኔ የምልህ ቆይ ነገሮችን እያዩ ማለፍ አለማወቅ ነው እንዲህ ይመስልክ? አቶ ሀምናን የተከበረና ባለ ሀብት ነገሮችን በፈለገበት መንገድ የሚያስጨርሰው ነው ይባላል። ግን ደግሞ አንዲትን ሴት እፈልግሻለሁ እያለ ከጎኑ ያሉትን ሰዎች ገደብ እንዲኖራቸው አያደርግም። ቦታ መስጠት ላለበት ሰው ሳይሆን ማስቀደም የሌለበትን ሰው ነው የሚያስቀድመው። እሺ ቤሌን ስለምትባሏ ሴት እናውራ። አልፎም ተርፎም አታምኑ፣ ያለበትንም ችግር አትረዳው። ሁሌም ሰው በሚያስፈልገው ሰዓት ቀድማ አትገኝ። ድብቅ ነች። ማወቅ ያለበትን ነገር ሁሉ ከሶስተኛ ወገን እንዲሰማ ነው የምታደርገው። ከዛም በእንደዚህ አይነት ውድቅት ምሽት መታ የነበረችበትን ቦታ እንኳን አትናገርም። በቃ ረጅም ማውራት ትርፉ ጉንጭ ማልፋት ነው። ለውጥ ለሌለው ነገር አትድከም። ምኑ ነው ለውጥ የሌለው? የኔና አንተ ነገር እኔ አልጨረስኩም እኮ። ቀድሞ እንኳን አንተ ነበርክ እኔ ልታይ አልፈለከው። ድጋሚ ማታመኝ አንተ ነበርክ። ታዲያ ማን ነው ጥፋተኛ? ሁለታችንም። አጥፍተህ እንዳጠፋ ካደረከኝ በኋላ ይሄንን አትበል። ደህና ደር።
ስሚ ዛህራ፣ አሁን ያልኩሽን ምግብ ማሰሪልኝ ከሆነ ጮኋለሁ። ዘገየሽ። መቼም ሴት ነኝ፣ አንድ ነገር አርግቻት አልባልም። ካልደከመሽ እንዳላር ምጩይ። እርቦኛል እኮ። ታዲያ እጅሽ አልተቆመጠ ያልሰሩ እጆች አይብሉ ይባላል። አትወጂኝም ማለት ነው? ኧረ ጅብ ይውደድሽ። ቆይ አሁን የምትበይውን በልተሽ ለምን አትወጪልኝም? እንዳንቺ እኮ ስራ ፈታ አይደለሁ። አልወጣም። መብቴ እኮ ነው በገዛ ቤቴ። ቤቴ? ማን ነው ቤቴ? ማን ነበረ ቤቴ? ቀልደሽ ሞተሻል ባንቺ ቤት ይሆንሽ ከዘራ። ከዘራማ መቋሚያ ነው። እኔ እኮ የወገብሽ ነገር ግርም ምን የሚለኝ ሜርሲ፣ የሆነች ሰማያዊ ነገር ክዳን ፈልገሽ ጣል ብታረጊ እኮ በርሜል ነው የምትመሲው። እንዲህ ሰድበሽኝማ ምግቡን ልትሰሪልኝ መሆን አለበት። ቆይ ሁሌም ቢሆን የሰው ጥፋት የሚቆጥረው? እሺ ቢስ ማን አለኝ? እኔ ያለሁልሽ። እንዴት አመሸህ ባሩክ? ደህና መሸሽ እመቤቴ። ምን ነው በሳት ብቻ ነህ? ለምን እዚህ ሆንክ? ምንም ንፋስ ልቀበል መጥቼ ነው። አዎ ንፋሱማ በጣም ነው ደስ የሚለው። አንቺስ በዚህ ሰዓት ለምን ወደዚህ መጣሽ? ለመረጋጋት ፈልጌ። ጸጥታ ደስ የሚልሽ አይነት ሰው ነሽ? አዎ ከማውራት እኮ ምንም አይገኝም። እኔ ግን ጩኸት ያለበት ቦታ ነው መኖር የሚያስደስተኝ። እንዴ ለምን? በቃ እኔ እንጃ፣ ያ ነው የኔ ፍላጎት። እመኔን ግን እንደዚህ አይነት ቦታ ፍጹም ሰላማዊ ነው። እንደ ለምደው የሚረዳኝ ሰው ያስፈልገኛል። የእሱን ድርሻ ከወሰድሽ እንስማማለን። እሺ በቻልኩት እሞክራለሁ። እሞክራለሁ ወይስ አብረን ሆነን ማድረግ እንችላለን? እንችላለን። ግን እኮ ከኔ የተሻሉ በዙሪያ ያንን ማድረግ የሚችሉ ብዙ ሰዎች አሉ። የቻልሽውን ሞክረሽ ካልሆነ ለምን አሁን ያልሽውን መንገድ አትሞክሪ? ስለዚህ አይሆንም ከማለት መሞከር እንደሚሻል እየነገርከኝ ነው? ቶሎ መረዳትሽን ወድጄዋለሁ። ቆይ አብሬ ባለመዋሌ ነው እንደዚህ ከፋ? ኧረ አይደለም፣ ዝም ብዬ ነው። የኔ ውድ ይቅርታ። የእውነት አባቢ እኮ ነው ሙሉ ቀን አስጨርሽልኝ ያለኝ ስራ ለማስጨረስ ስሮሮጥ የነበረው። ጥሩ አድርገሻል። ታዲያ አለቀልሽ? አዎ ጨራረስኩኝ። ግን አሁን በመሄዴ እንዲቆጨኝ እያረከኝ ነው። እንዲህ ለምን? እንደዚህ በእኔ ያለመኖር ተከፍተህ ስጠብቀኝ ነዋ። ማርያ፣ ባንቺ አይደለም አልኩሽ እኮ። ታዲያ በማን ነው? ከሆነ ሰው ጋር አለመግባባት ውስጥ ነበርኩ። እናም ትንሽ ረበሸኝ። የእኔ አምነን ከማን ጋር ተጣልቶ ነው አሁን? ስለሱ ማውራት አስፈላጊ አይደለም ማርያ። አምነን፣ እኔ አብሮ አደግ ነኝ። ልትደብቀኝ አትሞክር። የተፈጠረውን ነገር በሙሉ ንገረኝ። ምንም የሚነገር ነገር የለውም። አሁን ላይ አዲስ ሰው የመሆን ፍላጎቱ ብቻ ነው ያለኝ። ታዲያ እኮ ይሄ ጥሩ ምኞት ነው፣ ሊያስከፋ አይችልም። እናም ብቸኝነት ከባድ ነው ቤሌ። ልክ ብለሃል። በእርግጥ ያየው ሰው ነው ስለዛ ለማውራት በደንብ ድፍረት የሚኖረው። ቤሌን አንድ ጥያቄ ልጠይቅሽ። ጠይቀኝ። በህይወትሽ ውስጥ መጥፎ አሻራ የመኖሩ ምክንያት የሆኑ ሰዎችን አንቺ ቅጣት ብቀጫቸው የአንቺ ጥፋት ምኑ ጋር ነው? እንዴት ማለት? አንቺ ለመጎዳትሽ ምክንያት የሆነን ሰው መቅጣት አያስፈልግም ትያለሽ? ምናልባት እነዛ ሰዎች ጉዳቱ ሳይታያቸው ቢሆንስ? ተሳስተሻል። የአንድ ሰው ህመም እኔ ላይ ቢሆን ተብሎ ቢታሰብ ለራስ ህመም ነው። ማለቴ ሰው እኮ ፈልጎ ሰውን አይጎዳም። ለአንዱ ልክ የሆነ ለአንዱ ስህተት ነው። ባሩክ እመነኝ፣ የኖርክበት ማንነት ነው እንደዚህ እንድትል ያደረገህ እንጂ ትክክለኛው ባሩክ ይሄንን አይልም። ሰላም ቤሌ፣ እንዴት ነሽ? ደህና ነኝ። እኔ የምልሽ፣ አቤት። ማታ አምነን እዚህ ከሆነ ሰው ጋር ጣልቶ ነበር እንዴ? ምን ነው? ለምን ጠየቅሽኝ? አይ ማታ ተረብሾ ሳየው ማን እንዳስቀየመው ለማወቅ ነው። ምን ልትዩ?
መጣላትም ካስፈለገ እጣላለሁ። ምክንያቱም የኔ አምነንን ማንም እንዲያስከፋ አልፈልግም። የኔ አምነን? አዎ የኔ አምነን። ምን ነው እንደዚህ ብዬ ስጠራው ሰምተሽኝ አታውቂ? ኧረ አውቃለሁ። አሁን እሱን ታዩና ማን እንደዚህ ያደረገ ይመስልሻል? ማለቴ ማን ደፍሮ አምነን ሊያስቀይመው ይችላል? እኔ እሱን በምን ላውቅ እችላለሁ? አይ ምናልባት በቦታው ከነበርሽ ለማለት ነው። ኧረ አልነበርኩም። እሱን ለመጠየቅ አልሞከርሽም? ጠይቄው ነበር ግን ሊነግረኝ ፈቃደኛ አይደለም። እናም ይሄንን ነገር እንዲረሳው ለማድረግ እየሞከርኩኝ ነው። አይ ጥሩ ሙከራ ላይ ነሽ። እኔማ ይዤው ልወጣ ነበረ ግን እንዳሰብኩት አልሆነልኝም። ለምን? አምነን እምቢ አለ። እሱ ስራ ሲኖረው ነው እንጂ እኮ ከቤት ብዙ መውጣት አይፈልግም። አዎ እኔም እሱን ነው ማስተዋል የቻልኩት። እኔ የምልሽ አንቺ ሴት ሄድሽ ነው ብዙ ቤት አላይሽም። እምሄድበት ነበር ለዛ ነው። ጓደኞች አሉሽ እንዴ? ወጥቶ ለመግባት እኮ ጓደኛ ሊኖረን አይጠበቅብንም። ወንድሜ አምነን ብቻ እዚህ ምን እየሰራ ነው? ገና አሁን መነሳቴ ነው። ጥሩ አርፋጅ ሆናላ። አዎ እባክህ፣ ከአንዳንድ ሀሳቦች በእነዚህ አይነት መንገድ ነው መራቅ የሚቻለው። አይ ጥሩ። ሴቶችም ሳይነሱ አይቀሩም። ወደታች ወርደን ቡና እንጠጣ። ደስ ይለኛል፣ እንችላለን። አመሰግናለሁ ማርያ። ሴቶች እንዴት አደራችሁ? እንዴት አደራችሁ ሰዎች? ቁጭ በሉ። ይገርማችኋል፣ ቡና ለመጠጣት ነበር እኛም የወረድ ነው። አረ ጥሩ ነዋ። ታዲያ አብረን እንጠጣለን። በጣም የሚገርም ቡና ነው። እናመሰግናለን ወይዘሪት ማርያም። እሺ እኔም አመሰግናለሁ። አምነን አንተስ ወደድከው? አዎ አመሰግናለሁ ማርያም። ወይዘሪት ቤሌን አልወደድሽውም እንዴ? አረ በጣም ወድጃለሁ። ወይዘሪት ማርያ በጣም ጎበዝ ናት። ታዲያ ያንቺንስ ቡና መቼ ነው የምንጠጣው? ሌላ ጊዜ። ያንን ቀን በጉጉት ነው የምጠብቀው። አምነን ውዴ ድብርቱ ለቀቀ? አዎ አሁን ከምንም ጊዜው በላይ ደህና ነኝ። መልካም ቡና። ሰላም ሴቲት፣ ማን ነው እንደዚህ ያስከፋሽ? አረ ማንም ዝም ብሎ ነው። እኔ እኮ እህትሽ ነኝ። የምናገረውን አይተሽ ከሆነ ልቤ ንጹህ ነው። አፉ የሚናገር ሰው እኮ ብዙ ጊዜ ልቡ ንጹህ ነው። እሱማ አዎ ልክ ነሽ። ታዲያ ንገሪኛ። ሜርሲ ከአምነን ጋር ተጣልተናል እና ደግሞ ከዚህ በኋላ ሁሉም ነገር አብቅቷል። ሮሚዮ እና ጁሌት ነው ማለት ነው ርዕሱ። እና ፍላጎትሽ መታረቅ ነው? ጭራሽ እንደውም ድጋሚ ምንም ነገር እንዲኖረኝ አልፈልግም። ስለዚህ መራራቁን ማስፋት ነው ፍላጎትሽ? አዎ ያ ነው የኔ ፍላጎት። ታዲያ እኮ ሰፋ ያለ ወሬ ነው። በደንብ ልናወራበት ይገባል። አምነን የወንድማማቾች ወሬ እንድናወራ ፈልጌ ነበር። እሺ ማውራት እንችላለን። ቆይ የአንተና የማርያ ጉዳይ? እኔና ማርያ አብሮ አደግነን። አሁን ወደዚህ የመጣችው እና ደግሞ ከተገናኘን ረጅም ጊዜ ሆኖናል። ማለት ሚስት አይደለችም? እሱ የተሳሳተ ነገር ነው። እንደውም በጣም የምወዳት እህቴ ናት። ግን አንተ ከምን አንጻር እንደዛ ልትልቻልክ? ያው ካላችሁ ቅርበት ነው። ከመጣው ጀምሮ ብቻህን አላየሁም። ሁሉም ቦታ እሷ አለች፣ ትንከባከባለች። እና ይሄ ላያስገምት ይችላል? ልክ ነህ። ያን እንድታስብ ሊያደርግ ይችላል። ግን ደግሞ እውነታው በእኔና በሷ መሀል ምንም ነገር እንደሌለ ነው። እውነት ማመን የማይቻል ነገር ነው። ሴት ልጅ በዚህ ልክ ሚስት ሳትሆን መንከባከብ መቻሏ ያው ያለን ቅርበት ነው።
ታዲያ መቼ ለማግባት አሰብክ ወንድሜ? ፍቅረኛ ሳለህ አምነን ወንድሜ። መቼም ለአንተ ሰርግ እንዴት ሲወር ጉድ ለማለት እንደጓጓ። ያ ቀን ቅርብ አይደለም ወንድሜ። ለምን እንደዛ አሰብክ? ነገ እኮ ሌላ ቀን ነው። በስራ አጋጣሚ ወይም በሌላ ምክንያት ከሰዎች ጋር የምትዋወቅ አይቀር። እናም ደግሞ አጋጣሚዎች በምን እንደሚቀየሩ አይታወቅም። ወንድሜ ሴት ልጅ በጣም ከባድ ነች። የምትፈልገውን ነገር ማወቅ ይከብዳል። መልፋት ያስፈልጋል እሱን ለማወቅ። የለፉበት ነገር ደግሞ ይጣፍጣል። እባክህ ርዕስን ቀይር። ለምን? እኔ እኮ ወንድምህ ነኝ። ችግርን ልካፈል ደግሞ ይገባል። በቃ ለሆነ ሴት መስዋዕትነት ለመክፈል ሞከርኩ፣ ግን አትረዳኝም። የማትረዳ ሴት እኮ ለትዳር ጠንቅ ናት። እንኳንም ቀረች ባምነን። አንተ በብርህ ብዙ ሴቶችን ማምጣት ትችላለህ። ገና ተካፋይ የሌለው ብዙ ሀብት አለህ። እዚህ ቤት ስመጣ ስለ አምነን የሰማሁትና አምነንን ያገኘሁት በጣም ይለያያል። እንዴት እንደዛ ልትል? በቃ አንተ በጣም እጅግ ዝምተኛ ሰው ነህ። ብዙ ራስህ ልታዝናናበት የምትችለው ነገር ቢኖርም እንኳን ግን ደግሞ አንተ እንደዛ አላደርግም። አሁን ግን ወንድሜን መቀየር የኔ ኃላፊነት ነው። ስለዚህ ያንተን ኃላፊነቶች እኔ እወጣለሁ። አንተን ካለው የቤተሰብ አለመግባባትም ሆነ የፍቅር ህይወት እንዲስተካከል አደርጋለሁ። እውነት እንደ እናት ልጅ ካየኸኝ አጋዥህና ብርታት እንደሆንኩ ከተሰማህ የሁሉንም ነገር ኃላፊነት የጋራ እናደርገው። ወንድሜ ሞርጂና እኮ የእናቴ ማስታወሻ ምሳሌ ናት። ታዲያ አንተ እንዴት እንደ እናቴ ልጅ ማየት ይከብደኛል? ተስማምተናል ወንድሜ። በጥቂት ጊዜ ውስጥ ነገሮችን አስተካክዬ አሳያለሁ። አሁን በዚህ ሰዓት ምንም ስራ የለኝም እና ደግሞ ራሴን በዚህ ቢዚ ማድረግ እፈልጋለሁ። የእውነት ምንም አልልህም። ማንም ያላለኝን ነገር ነው ያልከኝ። የፈለግከውን ነገር በፈለግከው መንገድ ማድረግ ትችላለህ። አንድ ጊዜ መጣሁ። ቃየልና ሀቤል ታሪካቸው አሁን ተጀመረ። እና አንቺ በማርያ የቀናሽ ነው የሚመስለው እንደዛ ከተናገርሽው። ይምሰሏ። እኔ ቀንቺ ሲሆን እስከዛሬ ከሱ ጋር ሳለፉ ጊዜ ቆጭቶኝ ነው። ያንን እሱ በምንም ሊያውቅ አይችልም። ቆይ ግን ማርያና አምነን ያላቸው ግንኙነት ምን አይነት ግንኙነት ነው? እሱን በምን ላውቅ እችላለሁ? ለእኔ ነግሩኝ። አንጣሪያ ጓደኛዬ። እሺ እንደዛ ለማድረግ እሞክራለሁ። ግን ደግሞ አጣርቼ የማገኘው ነገር ምንም አይጠቅመኝም። ደግሞ የሰው ህይወት መበጥበጥ አልፈልግም። አንቺ ደግሞ የጄሪ መንፈስ ተጠናውቶሻል መሰለኝ። ነገርኩሽ እኮ ይጠቅማል አይጠቅምም የሚለውን እኔ እነግርሻለሁ። እሺ ብለሽ ብቻ ለማወቅ ሞክሪ። እሺ። ወንድሜ ጥላኝ ጠፋ እኮ። እኔማ እኮ ስለ ድርጅቱ ሁኔታ በጥቂቱም ቢሆን የሚያሳይ ዶክመንት ላምጣልህ ብዬ ነበር። እና መጣሁ? አዎ በሚገባ። አሁን ማየት ጀምር። እሺ። ባሩክ፣ አንድ እንድታውቅ የምፈልገው ነገር ድርጅቱ በቅርብ ጊዜ ውስጥ ትልቅ ኪሳራ ውስጥ ገብቶ ነበር። በጣም ያሳዝናል። ግን እንዴት ያስኪውን? ድንገታዊ ነበር። እናም ያንን ያደረጉትን ሰዎች የእጃቸውን ሰጥቻቸዋለሁ። አሁን ግን ምኞቴ እንዴት አድርገን ወደ ነበረበትን መልሶ የሚለው ነው። አታስብ፣ የድርጅት ኪሳራ ያጋጥማል። በደንብ ከተሰራ ደግሞ ያው ይመለሳል። ችግር የለም። አዎ ያንን በማሰብ ነው አሁንም እየሰራን ያለ ነው። እና ደግሞ ሌላ የጠፋ ፋይል አለ። ፋይል? አዎ ያውን በጣም ለድርጅቱ የሚያስፈልግ ፋይል ማለት ዶክመንቱ ይናል አስፈላጊ ከሆነ እንዴት ሊጠፋ ቻለ? ሁኔታው ረጅም ነው። ብቻ ልጅቷ ፋይሉን እንድመልስልኝ እያወራኋት ነው። ጭራሽ ሴት ናት? አዎ ያው በጣም አደገኛ ሴት። ታዲያ የታገኛት ይህን ያህል አደገኛ ከሆነች? እራሷ ደውላልኝ ነው። የማደርገውን እያንዳንዱን እንቅስቃሴ በደንብ ታውቀዋለች። ምናልባት አንተ አቅራቢያ ግንኙነት ያላት ሰው እንዳይኖር? እንደዛ እንኳን አይደለም። ልጅቷ የሳይበር ስራዎችን ምሰራ ይመስለኛል። እንደዛ ከሆነማ ቀላል ልጅ አይደለችም። አዎ እሱን ፋይል በእጃችን ማስገባት አለብን። አዎ ሁለታችንም በተለያየ መንገድ ያን ነው ማድረግ ያለብን። አዎ እሱ የተሻለ መንገድ ነው። ስሚ ቤሌን፣ ያቺ ልጅ ከአንቺ ጋር ፉክክር ውስጥ መግባቷን ካወቅሽ አንቺ ራስሽን መቀየር አለብሽ። በምን መልኩ?
በሁሉም በአለባበስም ሆነ በንግግር እነዛን ነገሮች መልመድ አለብሽ። እሱን ማድረግ ምንድነው ጥቅሙ? አምነን ላንቺ ያለውን ቦታ ታውቂያለሽ። እመኝኝ፣ መዘነጥሽና መለወጥሽ ካስደሰተው ይወድሻል። ካልሆነ ግን እመኝኝ፣ ያንቺ መለወጥ ካላስደሰተው አያፈቅርሽም። ሜርሲ፣ አሁን ያልሽኝን ነገር አደርጋለሁ። ግን እኔን እስከማውቀው አምና እንደዚህ አይነት ነገር የሚማርክ ሰው አይደለም። ቤሌን የምታስብ ይመስለኝ ነበር። ቆይ ጄሪና ማርያም ለምን የመረጣቸው ይመስልሻል? እነሱ ባለባበስ ከአንቺ የተሻለ ስለሆኑ ነው። ወይ ጉድ! ደግሞ ወደዚች ልጅ ዞርሽ። ወይዘሮ ቤሌን አንዴ ወደ ክፍሌ እንሂድ። እሺ አያቴ። ቆይ እኔ ያዝኩት ነገር ሁሉ ያምራታል እንዴ? እንደምን ዋላችሁ ልጆቼ? አያቴ እንዴት ዋልሽ? ሰላም አያቴ። ጥያችሁ ጠፋሁ አይደል? የምሰራው ነገር ስለነበረ። አረ እና የሄድሽበትን ስራ ጨርሰሽ መጣሽ? አዎ ባርኩ ልጄ። ልጄን ከብቸኝነት ስለወጣህ በእውነት ተባረክ። አያቴ የኔንም ብቸኝነት እኮ እሱን ያጠፋው። ደግሞም አሁን ብቸኝነትና የመሳሰሉት ነገሮች ቀርተው ድርጅቱን አብረው ስለመምራት እየተወያየን ነው የመጣሽው። ድርጅታችን በሁለት የተማሩ ወጣቶች መመራቱ ነው። አዎ ጥቅምን ብቻ ሳይሆን ጭንቀትንም መተጋገዝ ያስፈልጋል። የማይካድ እውነት ነው። ለዛም መማር ያለብኝን ነገሮች ለመማር ዝግጁ ነኝ። ያው እውቀት ትልቅ ሰው ያደርጋል። የተማረ ወድቆ አይወድቅም። አያቴ ታዲያ ቁጫቲ? ወደ ውስጥ እየገባን ነው ከቤሊን ጋር። እመለሳለሁ። አያቴ ምን ያጠፉት ነገር አለ እንዴ? አዎ መንገድሽን ስተሻየሽ። የምን መንገድ አያቴ? ስሜ እኔ ልጅ እዚህ ቤት ውስጥ ያስተውላሉ ብዬ ከምላቸው ሰዎች መካከል ነሽ። እናም ያለ ቦታሽ ሳይሽ ደስ አላለኝ። እንደዚህ እኮ ቀድሞ ስህተታችን የሚነግረን ሰው ቢኖር ምናልባት ተደጋጋሚ ስህተት አንሰራም ነበረ። አዎ ልክ ነሽ ቤሊ። እዚህ ቤት ጥሩና መልካም ሰዎች አሉ። መልካም አይደሉም ብለን ከምናስባቸው ሰዎች መካከል አንዷ ነች። ለምን እንደዛ ልትይኝ ቻልሽ? በተለያዩ ምክንያቶች። ግን ደግሞ የሰው ልጅ እኮ ሊቀየር ይችላል። ሜርሲ ከምትቀየር ሰማይና መሬት ቢገናኙ ይሻላል። አያቴ ሰው እኮ እንዲቀየር ከመጠበቃችን በፊት እኛ ራሳችን ልናግዘው ይገባል። የእኔ ልጅ ያልተስተካከለውን የራስሽን ህይወት ብታስተካክይ ጥሩ።
ነግበኔ የሚለውን ቃል በጣም ነው የምወደው እና ደግሞ እኔም ነገ እንደዚህ አይነት ባህሪ ባሳያቸው ሰዎች ናቸው ሊያስተካክሉ የሚችሉት። እኔም ደግሞ ያንን ማድረግ ነው ፍላጎቴ። ምርጫሽን አንቺ ታውቂያለሽ። እኔ ግን መናገር ያለብኝን ተናግሬሻለሁ። አመሰግናለሁ እህቴ። ቤሊን መሄድ ትችያለሽ። በየትኛው ሱስ ጎንሽ ብትገባ ነው እንዲህ ጠበቃ ይሆንሽላት? ሰላም፣ እንዴት ናችሁ? አክስቴ እንዴት ዋልሽ? ደህና። እንዳየው ከሆነ ጥምረታችሁ በወረቀት ዙሪያም ሆኗል። አዎ ውድ ሜርሲ፣ ከአንቺ ከአክስቴም ጋር ጥሩ ጥምረት እንደሚኖረን አልጠራጠርም። አክስቴ ነው ያልከኝ ባሮክ? የእውነት በጣም ነው ደስ ያለኝ። የወንድሜ ልጅ ብቻ ነበር አክስቴ የሚለኝ፣ ግን ደግሞ አሁን የእህቴ ሞርዚና ልጅ ባሮክ ይህንን ስም እየተጠቀመው ነው። አዎ ቅር ካለሽ ግን መቅረት ይችላል። አንተ ደግሞ ደስታዬ ወደር እንደሌለው እየነገርኩ እኮ ነው። እመነኝ፣ የምትወዳት እንደ አምነኔ የችግር ተካፋይ የምሆን አክስት ሆናለሁ። አክስቴ ወጣት ነች፣ ልክ እንደ ጓደኛ ነው ቀርባ የምታማክርህ። ወንድሜ ያንን እኔ ማስተዋል ችያለሁ። እዚህ ቤት ውስጥ ከመጣው ቀን ጀምሮ ብቸኝነት እንዳይሰማኝ የሁሉንም ሰው ባህሪ በደንብ አድርጋ ነግራኛለች። በእውነቱ ከሆነ በጣም ደስ የምትይ ሰው ነሽ አክስቴ። ስለሰጠኝ ምስጋናና ክብር በጣም ነው የማመሰግነው። የት ሄደሽ ነው አክስቴ? ዛሬ እኮ ቤት ውስጥ አላየሁሽም። ቆየሁ ከመጣሁ። ግቢ ውስጥ ከብሌን ጋር ነበርኩኝ። ቤሌን? አዎ ቤሌን። ምን ነው ባሮክ? አይ ምንም፣ የወጣች መስሎኝ ነበረ። ከሳሎን ከወጣች ስለቆየች ነው። ያው ከኔ ከሜርሲ ጋር መቆየት የማይፈልግ ሰው ይኖራል ብዬ ማሰብ ይከብደኛል። የተፈጠረ ነገር የለም ማለት ነው አክስቴ? የለም፣ ቢኖርም ምን ያክስት ዝም አልልም። አምናለሁ። በምንም ጉዳይ መረበሽ አልፈልግም። ከዚህ በኋላ ሰላም መሆን ነው ፍላጎቴ። ሰላም ነው መሆን። ሰዎች ብዙ ሰዓት ተቀመጥኩ መሰለኝ። በጣም ሞቀኝ። መታጠቢያ ቤት ደርሼ ልምጣ። የወንድሜ ልጅ ባሮክ እዚህ ቤት በመቀላቀሉ እህቴ ሞርዚና ምን ተሰማት? አክስቴ በጣም ደስ ብሏታል። ደግሞ ባሮክ በጣም ጥሩ ልጅ ነው። የሰውን እድገት የሚመኝ ልጅ ስለሆነ ከኛ ጋር መቀላቀሉ በጣም ጥሩ ነው። መቼም ይሄ ዘፈን ለእኔ ነው አይደል? እንዴ ባሮክ፣ እንዴት መጣ? ማለት እዚህ ነበርክ እንዴ? ብቻ እንድትሆን አልፈቅድልህም እኔ ያለሁልህ ምናምን ብለሽ ዋሸሽኝ አይደል? አይ ዋሽቼ እንኳን አይደለም። ያው ከአቶ አምነው ስለነበራችሁ እንዳረብሻችሁ ብዬ ነበረ። ጓደኛሞች እኮ አይረባብሹ። ከፈለግሽ በሰዎች ፊት እኔ ጋር መምጣት የሚደብርሽ ከሆነ ሚስጥረኛ ጓደኛሽ መሆን እችላለሁ። ምን? ለምንድን ነው ሚስጥር ጓደኛሞች የምንሆነው? ንገረኛ። አንተም ያልጠፋውን ጠዋሴን ህመም ልጨምርበት የመጣኸው የእናንተን ግንኙነት ሰው እንዳያውቀው ነው? ከዛ ሁሉም ሰው እየመጣ እኔ እንዲናገረኝ ነው? መልስልኛ። ቤሌ ምንድን ነው የሆንሽው? ታውቆሻል፣ እየጮሽብኝ እኮ ነው። ሲቀጥል እኔ ከማወራው ወሬ ጋር ፍጹም ተቃራኒ ነገር ነው እያወራሽ ያለሽው። ይቅርታ ባሮክ፣ ማስታወስ የሌለብኝን ነገር አስታውሺ ነው ስሜታዊ ሆኜ የተናገርኩክ። ምንም ያህል ስሜታዊ ብትሆኚ ሀሳብ በማቅረቤ እንደዚህ መናገር አልነበረብሽ። ይቅርታ። በጣም እኮ ነው ያስከፋሽኝ። ቆይ ስሜቴ ከተረበሸ በኋላ እንደዚህ ማለቱ አስፈላጊ ነው? በቃ መብትሽ ነው። በግድ ብቸኝነቴን ተጋሪኝ አልልሽ፣ ጓደኛም ሁኚኝ አልሽ። እንደዛ አይደለም፣ እባክህ በሌላ መንገድ አትረዳው። ሰው እኮ ስለምወድ ነው። ምን አደረኩሽ? ለምን እንደዚህ ትፈትኛለሽ? የቀረበኝ ሁሉ ይርቀኛል። እኔ መቼ ማረቀም? እሺ እንዳልከው ደግሞ ሰዎችን ምረቅ ሰው ማይነት አይደለም እና እባክህን ይቅርቴን ተቀበለኝ። የኔ አምነን እንቅልፍ ወስዶኝ ብቻህን ተውኩ አይደል? አይ
ከባሮክ ጋር ነበርኩ፣ አልቆየሁም። አረ ደስ ይላል። ይሄ ቀላል ነገር አይደለም። አንቺን ብዬ ከታች ድረስ መጥቼ አንቺ እንደዚህ ማለትሽን ማመን አልችልም። ስለዚህ ይቅርታ እንዳደርግልሽ አንድ ነገር እንድታደርጊልኝ እፈልጋለሁ። ምንድን ነው? መቼም እምቢ ልትይኝ አይሆንም። አይ አልልክም፣ ግን ማወቅ ፈልጌ ነው። የምታደርጊበት ጊዜ ሲደርስ እነግርሻለሁ። እሺ፣ ስለዚህ ታርቀናል ማለት ነው አይደል? በሚገባ። ሁሉም ሰው ቤት ውስጥ እንድጥ እንደሆነ ቁጭ ብሏል። ውድ ሜርሲ እዚህ ብቻዋን ብርድ እየጠጣች ነው። ነይ ግቢ የሚለኝ እንኳን የለም። ሰዎች አረ በጣም ደስ የሚል ነገር እያደረጋችሁ ነው። አዎ ተቀላቀሉ። እሺ ሰዎች ለምን ልክ እንደ ልጅነታችን ትሩዝ ኦር ዴር አንጫወትም? እኔ በጣም ደስ ይለኛል። አምነን አንተስ? እኔ እንኳን ብዙም አላውቀውም፣ ግን እሺ እሞክራለሁ። ሁላችንም ተስማምተናል። የቀረሹ ደግሞ አንቺ ነሽ። ቤሊን አንቺስ? ይሄ ሁሉ ሰው ተስማምቶማ እምቢ አትለን። እባካችሁ ማርያን እኔ ልቅጣት እስቲ። እሺ ተፈቅዶልሃል። እሺ እስቲ ዘፈን ጋብዥን እስቲ። ወርወር ሲል አይኔ ካይኑ ከአንድም ሁለት ሶስቴ ሰረቅ አድርጎ ሲያየ ድንገት ልጁን በማየቴ ሳልወድ አስገድዶኝ ተስቤ ወደሱ እንደ በሄድኩበት እኔ ማውራት ነው ስለሱ። ሰረቅ ሰረቅ አይኔ ካይኑ ሰረቅ ሰረቅ አርጎታል። ሰረቅ ሰረቅ አውቀበት። በሉ በቃ እንቀጥል እስቲ። ቤሌንን አሁን እኔ እንድቀጣት ፍቀዱልኝ። ቤሌን የምታፈቅር ሰው አለ?